የኪራ አፍቃሪ ሶሲ ከድራማው ትውጣልን እያላችሁ ነው። ኪራ እንዴ ይሄ ልጅ ከሌላ ሰው ፍቅር ያዘው እንዴ የሚልም አይቻለሁ። ጆከርና ሰኒ ምንም መሆን የለባቸውም። አዎ አልሞተም እያላችሁ ነው። ስዊድ ማለት ነው። የኪራ ወንድም አልሞተም፣ ራሱን ደብቆ ነው እንደዚህ እያደረገ ያለው። በቃ በጣም ድራማውም እንግዲህ በጣም እየተመቻችሁ እንደሆነ እያያችሁት እንደሆነ በተለይ በኮሜንት እያየሁት ያሉት ነገር በጣም አሪፍ ነው። ስለተመቻችሁ እኔ በጣም ደስ ብሎኛል። ምክንያቱም እኔም በፍቅር ነው የማየው። በተለይ ደግሞ ጽናትና ኪራ እየተጋቡበት ሰዓት ላይ በጣም ነበር ምርጥ የነበረው። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ትርፍ ይበልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች ዌልካም እንኳን በሰላም መጣችሁ ብያለሁ። ተወዳጁ የጽናት ድራማ ትናንት ተለቆ ነበረ። ብዙ አስተያየቶች እየሰጣችሁ ነበር ማለት ነው። የኪራ የአፍቃሪ በጭራሽ ኪራ አያፈቅራትም፣ ኪራ አይወዳትም። የማይወዳትን ወንድ ስትከተል የሚወዳትን ወንድ እንዳታጣ ትውጣልን ከድራማው እያላችሁ ነበር እና እኔ ራሴ እውነት ለመናገር ይሄ አባባላችሁ ተመችቶኛል። ምክንያቱም እኔ በቃ ይሆናል አይደለ ግጥጥ ያለች ነገር ናት። በቃ የሰው ልጅ እኮ መጥፎ ከሚሰራው ነገር እኮ መማር እኮ ወይንም ደግሞ ከሰው ልጅ ስህተት ከብረት ዝገት አይጠፋም አይደለ ቤተሰቦቼ። ስለዚህ አሁን እኛ ድራማ ነው ኦሬዲ ኦፍ ኮርስ ድራማ ነው የምናየው፣ ምንም ችግር የለውም። የምንማርበት ነገር አለ። ይሄ ነገር በፊት የተደረገ ነገር ነው። በትወና ላይ ሰዎች እንዲማሩበት ያቀረቡልን ገባችሁ? ድራማ ነው። ግን ደግሞ በእውነተኛ ላይፍ ራሱ ይሄ ነገር ቢሆን እንዴት አድርገን ነው ከነዚህ ሰዎች መራቅ የምንችለው የሚለውን ነገር ራሱ ማሰብ ግዴታ ነው። አንዳንድ ጊዜ ጽናትና ኪራ ያሉበትን ቦታ ላይ እኛ በእነሱ ቦታ ብንሆን በእውነተኛ በላይፋችን ላይ እንደዚህ አይነት ሰው ወይንም እናንተን የሚያፈቅራችሁ ወንድ እናንተ ትዳር ላይ ሆናችሁ እናንተን የሚያፈቅራችሁ ወንድ ባለሽን ፈተሽ አግቢኝ ወይንም ባለሽን ፈተሽ እኔ ጋር ነኝ ቢልሽ ምን ትመልሽለታለሽ? ወይንስ ደግሞ አንቺ ያገባሽውን ባለሽን ሌላ ሴት አፍቅራ እሷን ፈተህ እኔን አግባኝ ብትል ምንድን ነው እናንተ የሚኖራችሁ እንትን? እናንተ ሁለታችሁ ተዋዳችሁ ተስማምታችሁ ተነጋግራችሁ አብራችሁ የምትኖሩ ከሆነ በግልጽ መነጋገር አለብን ብዬ አስባለሁ። በቃ ግልጽ ሆኖ የሰው ልጅ ከተነጋገረ በጣም መፍትሄው ቅርብ ነው ብዬ ነው የማስበው። አሁን እዚህ ጋር ጽናት ጋር እየመጣች ሌላ ችግር ትፈጥራለች፣ ኪራ ጋር እየሄደች ሌላ ችግር ትፈጥራለች። ጽናትና ኪራን በእርግጥ ይነጋገራሉ፣ ግን ደግሞ ብዙ ጊዜ ኪራ በጣም ድብቅ ነው። ኪራ በጣም ድብቅ ስለሆነ ሶሲ አሁን ላይ የነገረችው ሌላ ወንድ እያወራች እንደሆነ ወይንም እኔ ከቤት ከሄድኩ ሂጄ እንደዚህ አድርጋ የመጣችበትን የነበረችበትን የረሳችው ጥጋበኛዋ ሚስትህ ጥጋቡ ጥሪ ያደረጋት መታች ነበር ያለችው። ይህን ንግግር እንዴት ነው ከባሏ ፊት የምትናገረው? ጽንአው ማንኛውም ሰው ቤተሰቦቼ፣ እኔ አሁን አረብ ሀገር ነው የምሰራው፣ የመዳም ቅመም ነኝ። በዚህ ስራዬ እኮራለሁኝ እንጂ አላፍርም። ምክንያቱም የሰው ነፍስ አላጠፋሁም፣ የሰው ሀቅ አልወሰርኩም። ገንዘብ የሰው ሀቅ ዘርፌ አይደለም እየሰራው ያለሁት፣ በላቤ በልፋቴ በድካሜ የለፋሁበትን የጉልበቴን ሀቄን ነው እየተቀበልኩ እየሰራው ያለሁት። ስለዚህ መዝረፍ፣ መስረቅ፣ የሰውን ነፍስ አጥፍቶ የሰውን የሆነን ነገር የራሳችን ለማድረግ መሞከር እንጂ የሚያስጠላው መስራት አይደለም። ስለዚህ እኛ ዛሬ ሰራተኛ ከሆነ እኛ ዛሬ አረብ ሀገር ሰራተኛ ከሆነ ኢትዮጵያ ስንገባ የቤት እመቤት አንሆንም እንዴ? ልጆች ወልደን ሰራተኛ ቀጥረን መኖር አንችልም እንዴ? እኛ ሰራተኛ ስለነበርን ሰራተኛ መቅጠር አንችልም ማለት ነው? ስለዚህ ይሄ አስተሳሰብ ምንድን ነው የሚለውን ነገር ለማሳየት ነው ይሄ ድራማ የተፈለገው ብዬ አስባለሁ። ስለዚህ የቤት ሰራተኛ ብትሆንም የቤት እመቤት መሆን ትችላለች፣ ሰራተኛ ቀጥራ መኖር ትችላለች። አያችሁ አይደለ? በጣም የሚገርም ትምህርት ያለው ድራማ ነው የጽናት ድራማ ማለት ነው። አሁንም ቢሆን ደግሞ የነ ጽናት የቤት ሰራተኛ የኪራን ጓደኛ እንግዲህ ተፋቅሯል ብዬ ነው ማስበው፣ ወደዋለች። እሷም ደግሞ ተመልሳ የቤት እመቤት ትሆናለች ማለት ነው ከቤት ሰራተኝነት። እና ብቻ ሶሲ እያደረገች ያለችው ነገር በቃ ይቺ ሰራተኛ ናት፣ ለአንተ አትገባህም፣ ካንተ ህይወት መውጣት አለባት ብላ ነው የምታስበው። ኪንጋትም ደግሞ የቤት ሰራተኛቱን እንግዲህ በጣም እያሰቃየቻት ነው ያለችው ጓደኛዋ። ጽናት አምና የቤት ሰራተኛቱን ሰርቃለች ብላ ከቤት ትወጣታለች ወይንስ ምን ታረጋለች የሚለውን ነገር ለማየት ጓጉቻለሁ። እስቲ በቀጣይ እንግዲህ ምን እንደሚባል ምን እንደሚፈጠር የማውቀው ነገር የለም። እናንተስ ምን የሚፈጠር ይመስላችኋል? እስቲ ግምታችሁን ኮሜንት አስቀምጡልኝ። ምን ተሰማችሁ?